ዲሎይቲ የተባለው የፋይናንስ ተቋም ይፋ ያደረገው የዓለማችን እግር ኳስ ክለቦች ከፍተኛ ገቢን ያገኙቱ እነማን ናቸው የሚለውን ዝርዝር ነው። ባለፈው ውድድር ዓመት ሪያል ማድሪድ የዓለማችን ከፍተኛውን ገቢ ያስገባ እግር ኳስ ክለብ ሆኗል። እንግሊዝ ካሉ ክለቦች ደግሞ ሊቨርፑል በቀዳሚነት ተቀምጧል። ማንቸስተር ዩናይትድ በሊቨርፑልና በአርሰናል በገቢ የተበለጠበትን ዓመት ለማሳለፍ ተገዷል። በእንግሊዝ ካሉ ክለቦች ከፍተኛ ገቢ በማግኘት ማንቸስተር ዩናይትድን የሚቀናቀን አልነበረም። ነገር ግን በቅርብ ዓመታት የማንቸስተር ከተማ ሌላኛው ተወካይ ማንቸስተር ሲቲ ቦታውን ሲቀማ እያየን ነው። አሁን ደግሞ ሊቨርፑልና አርሰናልም ተረኞች ሆነዋል። ዲሎይቲ ይፋ እንዳደረገው ከሆነ የክለቦች የገቢ መጠን ዩናይትድ በአብዛኛው ከ1 እስከ 3 ያለውን ደረጃ በመያዝ የሚያጠቃልል ነበረ። ከ1996 ጀምሮ የክለቦች ገቢ በየዓመቱ ሲያሳውቅ ቆይቷል። በዚህም በዓለማችን ቀዳሚ በመሆን ለ10 ጊዜ ማንቸስተር ዩናይትድ ተቀምጦ ነበረ። የእንግሊዙ ክለብ የዘንድሮን ውድድር ጨምሮ 15 ጊዜ ደግሞ በእንግሊዝ ቀዳሚ ሆኖ ነበር። ሪያል ማድሪድ አሁን በአንደኛነት ተቀምጧል። አሁን በዩናይትድ ቤት ነገሮች የተቀያየሩ ይመስላል። በገቢ ቀዳሚ ከሆነ 10 ዓመታት ተቆጥሯል። ሪያል ማድሪድ በተከታታይ ዓመታት የዓለማችን ከፍተኛውን ገቢ የሚያስገባው ክለብ እየሆነ ሲያጠናቅቅ እያየን ነው። በማንቸስተር ዩናይትድ ግን የቁልቁለት ጉዞ እንደቀጠለ ነው የሚገኘው። በ24-25 የውድድር ዓመት 666.2 ሚሊዮን ፓውንድ ነው ያስገባው። ከዓለማችን 8ኛ ደረጃ ላይ የተቀመጠው ሊቨርፑል 702.3 ሚሊዮን ፓውንድ 5ኛ ላይ፣ አርሰናል 690 ሚሊዮን ፓውንድ 7ኛ ደረጃ ላይ ተቀምጧል። እንዲቀንስ ምክንያት የሆነው የማንቸስተር ዩናይትድ 15ኛ ደረጃን ይዞ በሊጉ አጠናቋል። ከአውሮፓ ቻምፒየንስ ሊግ ውድድር ውጭ ሆኖ በአውሮፓ ሊግ ነበረ ሲሳተፍ የነበረው። እነዚህ ምክንያቶች ቀዳሚ ናቸው ተብሏል። ደግሞ ይሄ የሚቀጥል ይመስላል። በ2026 የውድድር ዓመት ደግሞ የበለጠ ቀንሶ ነው የሚገባው ማንቸስተር ዩናይትድ። ምክንያቱም እንደነ ካራባው ካፕ፣ ኤፍኤ ካፕ እና የአውሮፓ ውድድሮች ውጪ ነው ብቸኛ እየተካፈለበት የሚገኘው ውድድር ፕሪሚየር ሊግ በመሆኑ ገቢው የበለጠ ይቀንሳል ተብሎ ነው የሚጠቀሰው። ሪያል ማድሪድ በቀዳሚነት ተቀምጧል። ባርሰሎና፣ ባየር ሚዩኒክ እና ፓሪስ ሳን ዠርማ ተከታይ ክለቦች ናቸው። በሪያል ማድሪድ በኩል 1.3 ቢሊዮን ዶላር አመታዊ ገቢን በማስገባት አንደኛ ደረጃ ላይ ያለው ክለብ ሆኗል። እዛው ሪያል ማድሪድ ቤት ስንቆይ ሪያል ማድሪድ ከሳንቲያጎ ቤርናቤዩ ከፍተኛ ገቢ የማግኘት ውጥናቸው ስጋት ውስጥ ገብቶባቸዋል። ይህ ደግሞ ምክንያቱ ስታዲየም ውስጥ የሚደረጉ የሙዚቃ ኮንሰርቶች እየፈጠሩ ያሉት የድምፅ ብክለት ክስ ቀርቦበት ነው። ክለቡ በስታዲየም አቅራቢያ የሚኖሩ ሰዎች ክስ መስርተውበታል። 2024 መስከረም አካባቢ የተመሰረተ ክስ ነው። የስነ ምህዳር ወይም የኤንቫይሮንመንት ብክለት እየፈጠረ ነው ብለዋል እና ጥፋተኛ ሆኖ ከተገኘ ሊቀጣ ይችላል። ቴይለር ስዊፍትን ጨምሮ ሌሎች ታላላቅ ሙዚቀኞች ኮንሰርታቸውን ማድሪድ ከተማ ላይ ሲያደርጉ የሚመርጡት ስታዲየም ሳንቲያጎ ቤርናቤዩ ነው። በጣም ቅንጡ ሆኖ ነው የታደሰው። 1.3 ቢሊዮን ዩሮ የፈጀ እድሳት ነበረ። 1.1 ቢሊዮን ዩሮ ይህንን ገንዘብ ያገኙት በእዳ በብድር ነበር። ባለፈው ዓመት 1.3 ቢሊዮን ዶላር ገቢ በማግኘት ከዓለማችን ቀዳሚ የሆነው ክለብ ሪያል ማድሪድ ቤርናቤዩ የሚያገኘው ገንዘብ ሊቀንስበት ይችላል። እነዚህ ኮንሰርቶች እንዳይደረጉ የሚታገድ ከሆነ በፍርድ ቤት ግን ይህንን ክርክር የማድረግና የማሸነፍ ግዴታ አለበት። አለበለዚያ ግን ጥፋተኛ ከሆነ ይህ ሊቀንስ ይችላል። ካሴሜሮ በውድድር ዓመቱ መጨረሻ ከማንቸስተር ዩናይትድ ጋር እንደሚለያይ ትላንትና ይፋ ተደርጓል። የ33 ዓመቱ ብራዚላዊ አማካይ በኮንትራቱ ማብቂያ ላይ ነው ያለው። ክለቡን ለቆ ይሄዳል። ትላንትና ይፋ አድርጓል። ይህንን ክለቡ በውሉ ላይ ያለውን ተጨማሪ 1 ዓመት ኮንትራቱን የማራዘም አማራጭ አይጠቀምበትም። 35 ጨዋታ በዚህ ውድድር ዓመት ካደረገ በቋሚነት ከተሰለፈ ነበረ ይህ የሚሆነው። ነገር ግን በዚህ ውድድር ዓመት ይህንን ሁሉ ጨዋታ ማድረግ አይችልም። ከዚህ በኋላ በፕሪሚየር ሊግ የቀረው 16 ጨዋታ ነው። በኤፍኤ ካፕ እና በካራባው ካፕ ተሰናብተዋል። ስለዚህ ቋሚ የሚሆንበት ሁሉንም ጨዋታ እንኳ ቢኖር 35 አይሞላም። 2022 ላይ ነበር ከሪያል ማድሪድ በ60 ሚሊዮን ፓውንድ ማንቸስተር ዩናይትድን የተቀላቀለው በዝውውር ዋጋ። በጣም ከፍተኛ ገንዘብ ማንቸስተር ዩናይትድ ለዚህ ተጫዋች አውጥቷል። በየውድድር ዓመቱ አመታዊ ደሞዙ የአውሮፓ ውድድር ሲኖር 18 ሚሊዮን ፓውንድ፣ ያ ደግሞ ካልሆነ 15 ሚሊዮን ፓውንድ አመታዊ ደሞዝ ነበረው። ለማንቸስተር ዩናይትድ 146 ጨዋታ አድርጓል። ዘንድሮ 21 ጨዋታ ላይ ነው የተሰለፈው። ይህንን ተጫዋች 30 ዓመት ለሞላው ተጫዋች እንዴት የሁሉ ገንዘብ ያወጣል ተብሎ ማንቸስተር
ዩናይትድ በጣም ከተተቸባቸው ዝውውሮች መካከል አንደኛው ነው። ሳምንታዊ ደሞዙ በማንቸስተር ዩናይትድ በጣም ከፍተኛ የሚባለው ነው፣ 350,000 ፓውንድ። የዝውውር ዋጋው ደግሞ 60 ሚሊዮን ፓውንድ። በጥቅሉ ማንቸስተር ዩናይትድ ቤት ውስጥ ለቆየባቸው ዓመታት 123 ሚሊዮን ፓውንድ ማንቸስተር ዩናይትድ ለዚህ ተጫዋች ወጪ አድርጓል ባለፉት 4 ዓመታት እና በዩናይትድ ቤት ግን ካሲሜሮ ያሳካቸው ነገሮች ይሄ ሁሉ ገንዘብ እንደወጣበት አይነት ተጫዋች አይደለም። ምንም አይነት ዋንጫም ሲያነሳ አልተመለከትነውም። ትልቅ የሚባል ዋንጫ የአውሮፓ ወይ የፕሪሚየር ሊግ ቡድኑንም ለእንደዛ አይነት ድል የበቃ አልሆነም። የኤፍኤ ካፕ እና የካራባው ካፕ ድሎች ካልሆነ በቀር በሌላም ማንቸስተር ዩናይትድ ለነገሩ በእነዚህ 4 ዓመታት ይህ ነው የሚባል ነገር ሲያሳካ አልተመለከትነውም። ለማንኛውም ተጫዋቹ በስንብት መልእክቱ ማንቸስተር ዩናይትድ ለቤተሰቡና ለእርሱ በጣም ጥሩ ቦታ እንደነበረና ሁሌ የሚያስታውሰው ስፍራ እንደሆነ ጭምር ገልጿል። በዝውውር ሌላኛው የምንመለከተው ጉዳይ ቼልሲ ዳግላስ ሉዊዝን ከኖቲንግሃም ፎረስት የማዘዋወር ፍላጎት እንዳለው የተገለጸ ነው የሚገኘው። ተጫዋቹ ከዩቬንቱስ በውሰት ነው ለኖቲንግሃም ፎረስት እየተጫወተ የሚገኘው። የክለቡ ማነው የተጫዋቹ ባለቤት ክለብ ዩቬንቱስ ነው። በኖቲንግሃም ፎረስት በቋሚነት ውሉን የማራዘም እድል አላቸው። ነገር ግን የጨዋታ መጠን ይወስኗል። 30 ሚሊዮን ዩሮ የመክፈል ግዴታ ይኖርባቸዋል። ይህንን ግን ለማድረግ የተወሰነ አይነት የጨዋታ ቁጥር ላይ መድረስ አለበት። 50 ሚሊዮን ዩሮ የዝውውር ዋጋ ወጥቶበት ነበረ 2024 ላይ ዩቬንቱስን የተቀላቀለው። በሊያም ሮዘነር አዲሱ የቼልሲ አሰልጣኝ ስር ከሚፈለጉ ተጫዋቾች መካከል አንደኛው እንደሆነ እየተነሳ ይገኛል። ኖቲንግሃም ፎረስት ከናፖሊ ሎሬንዞ ሉካን በውሰት ለማዘዋወር ከጫፍ እንደደረሰና ተጫዋቹ የሕክምና ምርመራ አድርጎ አዲሱ የኖቲንግሃም ፎረስት ተጫዋች እንደሚሆን እየተሰማ ነው የሚገኘው። በሌላ የዝውውር ዜና የቶተናሙ ግብ ጠባቂ ጊግሊሞ ቪካሪዮ ወደ ጣሊያን ሊመለስ እንደሚችል እየተገለጸ ይገኛል። የ29 ዓመቱ ግብ ጠባቂ በኢንተር ሚላን ይፈለጋል። ሚላኖች የ37 ዓመቱን አንጋፋ ስዊትዘርላንዳዊ ያን ሶመርን ነው እየተጠቀሙ የሚገኙት። አሁን ቪካሪዮን በዚህ ተጫዋች ቪካሪዮን በማምጣት ቦታውን ለመተካት እንዳሰቡ እየተሰማ ይገኛል።